ብያቸዋለሁ። ስለዚህ ዛሬ ደግሞ አዲስ መረጃ ልዑል ይዞልን መጥተዋል። ደስ የሚል ነገር ይዞልን መጥተዋል። መረጃው ምንድነው መሰላችሁ? የአበበ ቤተሰቦች አዲስ አበባ ውስጥ አሉ። ያው ክፍለ ሀገር እናቱ እንደመጣች አይታቸዋል። ይሄ በሙሉ ድራማ ነው። እናቱም አዲስ አበባ እንድትመጣ የተደረገው ድራማ ነው፣ ድራማ። ስለዚህ እነሱ የሰሩት ጉድ አለ፣ አቤል የሰራው ጉድ አለ። አቤል በከፍተኛ ብር ተቀብለዋል። አቤል በከፍተኛ ሊያ ብር ሰጥተዋለች። የሊያ ተላላኪ ነው። ሊያ በደንብ ነው የሚያውቃት። ሊያ እዛ ቤት ስትቀጠር ሊያ መሆኗ በደንብ የአቤል ዘበኛ ያውቃል። ነገሩ እንደዚህ ነው። የዛ ቤት እንዳለ በዛ ሰዓት እንደውም ልዑል ደውሎለት የሚከታተሉኝ ሰዎች አሉ። እነማን ናቸው የሚከታተሉ ሲለው ጊዜ የአቤል ሰዎች ናቸው፣ የጋሼ ሰዎች ናቸው ብሎ ነው የተናገረው ነበረው። ሀታ ከትላንት ወደ አቤልና ዘበኛው ልዑል ቁጭ አድርጎ ሲጠይቃቸው ጊዜ የአንተ ሰዎች ናቸው የሚከታተሉ። የእኔ ሰዎች ማን ናቸው? ማንም እረፍት ይወጥ የለም፣ ማንም ስራ የለቀቀ የለም። ማን ነው የእኔ ሰዎች ያንተን የሚከታተሉ ብሎ አቤልን ሲጠይቀው ጊዜ እኔ አላቅም፣ ያንተ ሰዎች ናቸው የሚከታተሉኝ የነበረው ነው የነገረው። በዛ ሰዓትም ልዑል ሲጠይቀው የአቤል ሰዎች ናቸው የሚያሳድዱ የሚከታተሉኝ። ከዛ አንድ ሆቴል ይዣለሁ፣ ከዛ እንደዚህ ብሎ ብዙ ነገር ያወራው። ያ ሁሉ ያደረገችው ሊያ ናት። ሊያና እሱ ይደዋወላሉ። ግን በዛ ሰዓት የአቤል ሰዎች ናቸው የተባለው አውቆ ነው። የገዛ ያጎቱ ልጅና የሊያ ሰዎች ሌላ የእሱ ያጎቱ ጓደኞችን መጥተው ነው ከዛ ከተደበቀበት ሆቴል ያወጡት። ስልክን ጥሎ እንዲሄድ የተደረገው አውቆ ነው። ለምን? ልዑል እንዳያገኘው ብለው ነው። ስለዚህ የሚገርማችሁ ነገር ሊያ ወይስ በሊያ ድርጅት የገባለት ብር ቤት ገዝተዋል። ቤት ገዝተዋል። ቤቱ ደግሞ ተገዝቶ በአጎቱ ልጅ ስም ነው የተደረገው። የአቤል ዘበኛ ብዙ ፋውል ሰርተዋል። ከአጎቱ ልጆች ጋር ተመሳጥረው አቤልን ጉድ ሰርተዋል። በአቤል ላይ ውሸት መስክረዋል። እኔ ባለፈ ትክክል መስሎኝ ነበር። እኔ ምንም አልዋሽም፣ እናቴ አልዋሽም ሲላት ጊዜ እናቱም እንደዛ አልቀሳ የልዑልን ስታወራው ጊዜ እኔ እውነት መስሎኝ ነበረ። ግን እነሱ ሙሉ በሙሉ በብር ነው የተገዙት። የአቤልም እናት በብር ነው የተገዛችው። ሶሪ የአቤል ዘበኛ እናት በብር ነው የተገዛችው። ሁላቸው ሊያ መዛ ሄደችው አውቃ ነው። አሁንም የአቤል ዘበኛ በብር ተገዝቶ ነው። ቤት ገዝተዋል። ብዙ ነገር ያ ነገር ደግሞ እንዳይታወቅበት ቤት እንደገዛ እንዳይታወቅበት፣ ምክንያቱም ዘበኛ አይደለም ከየት አምጥቶ ቤት ይገዛል ተብሎ እንዳይጠረጠር በአጎቱ ልጅ ስም ነው ያደረገው። ዛሬ እውነቱ ወጥተዋል። ዛሬ የአቤል እውነት የወጣ ነው። ምክንያቱም ትላንትም እንዳያችው አቤል ታምራት አንተ ነው የገደልከው ምናምን ብሎ የታምራት ቤተሰቦችን ብዙ አቤል ላይ ጮኸው ነበር። ትላንት እንዳያችው አቤልን የአቤል የደበቀው አቤልን አሳልፎ የሰጠው ጓደኛ በቁጥጥር ስር አውርቶት ነበረ። ብዙ ምስጢሮችን የወጡ ነው። አቤልን ነጻ የሚያደርጉ ነገሮችን የወጡ ነው። አቤል ሁሌ አሸናፊ ነው። የኛ ጀግኖች ሁሌ አሸናፊ ናቸው። በእርግጥ እኔ ባለፈ አቤል ጠርጥሬው ነበረ። ለምን? ልዑል በሄደበት መንገድ በሙሉ አቤልን ወንጀሉ አቤል እንደሰራው ነው የሚያመለክተው ነበረው። እርጉዝ ነበረች፣ እንደዛ ነበረች፣ እንደዚህ ሆን በቃ ብዙ ነገር የተወራ ነበር። ግን ዛሬ እውነት የወጣ ነው። በዛ ሰዓት አበበን ወይስ የአቤል ዘበኛ በዛ በተደበቀበት ሲያወጡ የመጡ ልጆች በሙሉ እንዳለ በሴኩሪቲ ካሜራ ተይዘው ነበር። ካሜራ ተፈትሾ ነው እነዛ ልጆች የተገኙት። እነዛ ልጆች ማን ናቸው? ከየት መጡ? ተብሎ ሲጠየቁ ጊዜ የአቤል ዘበኛ ያጎቱ ልጆች እንደሆኑ በዚህ ስራ ላይ ተባባሪ እንደሆኑ እያንዳንዱ የሚያመለክት መረጃ ነው ልዑልን ያገኘው። ቀጥታ ቤቱ ሂደው ነበረ። ያጎታችን ልጅ ነው፣ እሱ ዘበኛ ነው፣ ምንም አይሰራም ምናምን። እነሱ እንኳን እሱ ተውትና ያጎቱ ልጆች ቤታቸው በአራጣ ተሽጦ ቤት ኪራይ አጥተው ተንከራቶ ነው የሚኖሩት ተነበረው። አሁን ግን ራሳቸው የቻለ ግቢ ተከራይቶ ነው የሚኖሩት። ሁለተኛ ደግሞ ቤት ገዙ፣ ራሳቸው መኪና ያዙ ምናምን። ያ ሁሉ ሊያ የሰጠች ብር ነው። አቤል ላይ ወንጀልን ከምራው እነሱ እንደፈለጉ ነው የሚዝናኑት። ይሄ በሆኑ ሚስጥር ልዑል በደንብ አጣርተው ሄዶ ሲጠይቃቸው በራሳችን ብር ነው የገዛ ነው፣ ሁላችንም እንሰራለን፣ በቃ እሱ ዘበኛ ነው፣ ምንም የሚሰራ ነገር የለም፣ ምንም ነገር አያውቅም፣ ተፋቱት። አንዱ ወንድሙ ተነስቶ የልዑል ጉሮሮ አንቆ ነው የያዘው።
እሱ አስወጥቶ አንደኛው መጣ። ምክንያቱም በዛ በካሜራ የተያዘው ነው የመጣው ነበረው፣ በካሜራ ፊቱ የታየው። እሱን ሲመጣ ጊዜ እኛ ምንም ነገር የምናውቀው ነገር የለም፣ ተፋታን፣ ለምን መጣ፣ በቃ ብዙ ነገር ሉል ላይ ጮኸው ነበር። ወንጀል የሰራ ሰው በሙሉ ይጮኻሉ። መጨረሻ ላይ ያምኑ፣ መጀመሪያ ላይ ግን ያዙን ይቀቁን፣ ከኛ በላይ ማንም ሰው የሚያውቅ ሰው የለም፣ እኛ አሸናፊዎች ነን፣ እኛ ጀግኖች ነን፣ እኛ ወንጀል አልሰራንም፣ በቀኛ ንጹህ ሰዎች ነን ብሎ ነው የሚጮሁት የነበረው። ግን በመጨረሻ እንዳለ ተዋረዱ፣ እንዳለ ውርደታቸው ወጣ። ሉልን ሊገሉት ነው የተነሱት የነበረው፣ ሉልን ሊመቱት ነው የተነሱት የነበረው። በመጨረሻ ግን አመነ። አዎ ሊያ ደውላልኝ ነው እሱን ልቀበለው የሄድኩት። ሊያ ደውላልኝ አበበ ልቀበል ነው የሄድኩት። አበበ ማለት ያው የአቤል ዘበኛ ነው። እሺ እንዲህ ተቀበልከው? በቃ 3 ሰው አዘጋጅ አለችኝ። 3 ሰው አዘጋጀሁኝና ሂዶ ካለበት አወጣሁኝ። ለምን አወጣሁ? በቃ አንተ በጥያቄ እንዳታፈጥጣው፣ ሚስጥር እንዳያወጣ። እሺ በመጨረሻ ሊያስ እንዴት ልታቃቻልክ? እንዴት ደወለችልህ ተብሎ ሲጠየቅ ጊዜ ቁጥሬ ያላት እንዴት ሊያ መሆኗ ደግሞ በምን አወቅ? የሆነ ጊዜ የሆነ እቃ እኛ ቤት አስቀምጦ ነበር አለ አበበን። ከዛ ስደውለት ጊዜ አይ ጋሽዬ ሱቅ ልኮኝ ከቤት ወጥቼ ያለሁ ትንሽ ቆይተህና ሲለኝ ጊዜ እንዴ ሰፈር ደርሻለሁ እኮ ስለው ጊዜ በቃ እንካ በዚህ ስደውልላትና እሷ ትቀበልሃለች ብሎኛል። ከዛ እሷ ማን ሊያ ትባላለች ትቀበልህ ብሎ ሰጥቶኛል። አስቡት፣ ይሄን የተከሰተው ገና የራሄል ሳትሞት በፊት ነው፣ የቆየ ነው። እና አበበ ሊያ መሆኗ በደንብ ጠንቅቆ ያውቃል። ውድ ቤተሰቦች ሊያ መሆኗ በደንብ ነው የሚያውቀው የነበረው። ስለዚህ ሆነ ብሎ ይሄ ነገር ዘበኛው በዛ ሰዓት አሞኝ ተኝቻለሁ ይላል። አንዴ ደግሞ ጋሼ ከገቡ በኋላ ማናት ራሄል ገብታለች ይላል። አንዴ ደግሞ ሊያናት ሰራተኛዋ አለምናት እንደዚህ እንዳታረግ እንደዚህ ብላኛለች ይላል። ብዙ አይነት ነው የሚያወራው። ስለዚህ ዋና ይሄ ወንጀል እንዲከሰት ያደረገው እሱ አበበ ራሱ ነው። ሰራተኛ ሆና ዘበኛ ሆኖ ገብተው አቤልን ሊያጠቁ ነው የገቡት፣ አቤልን ሊጥሉ ነው የገቡት የነበረው። ግን በመጨረሻ ተዋረዱ። መቼም በሰው ልጅ ላይ ወንጀል ከሰራን መጥፎ ነገር ከሰራን የራሳችን ቁጭ ብሎ ዙሮ ራሳችን ይጎዳናል እንጂ ያ ሰው ምንም አይጎዳም። እውነት ይወጣል። በእርግጥ በጊዜው ሊጎዳ ይችላል። ግን እውነት በወጣ ሰዓት እንደዚህ ነው የሚዋረዱት። የራሱ ቤት ገዝቶ እናቱ አውቆ ብቻ ልውልን እንዳይነቃበት እኮ ነው እናቱን ከገጠር ድረስ በአንቺ ፊት የሚነግረው ሚስጥር አለ ብሎ ያወጣው። ግን አውቆ ነው፣ ሆነ ብሎ የተደረገ ድርጊት ነው ይሄ በሆኑ። በዚህ ላይ እናቱም አለችበት። እናቱን በደንብ ነው የምታውቀው። እንዲሁ ምን አይነት ጉዶች ናቸው? ምን አይነት ጉዶች ናቸው? ለምንድነው በዚህ ልክ ውሸት የሚያወሩት? ከዚህ በኋላ አልዋሽም። ለምንድነው የምዋሸው? እንዴ ለምንድነው በዛ ልክ የሚያወራው? በቃ ተሳስቻለሁ ይቅርታ ብሎ ቢጠይቅስ እንኳን እንደዚህ ያድርጉ። እንኳን አቤልን አምኖት ቤት ያደራ ጠብቅ ብሎ ቁልፉ ሙሉ ቤቱ ቁልፉ ነው የሰጠው። አያችሁት? አቤል ንጹህ መሆኑን ቤት ይጠብቅ አደራህን። አቤል እስር ቤት ሲገባ እንኳን እንካ ይሄ ቁልፍ ቤቱ አደራህን በደንብ ጠብቅ ብሎት ነው የሰጠው። ያ እሱ እጁ የለበትም ብሎ ነው። ግን ዋና የነገራቶቹን ጣንሻሽ ነገሩ እንዲከሰት ያደረገው ይሄ እንኳን ዘበኛ ሆኖ እንኳን እንዴት ቤቴ ውስጥ ይሄ ነገር ሲከሰት ለምን አላወቅኩም ካላለውም አሞኝ ተኝቻለሁ ሲለው በቃ ችግር የለውም ብሎ ነው ያሳለፈው ነበረው። ግን ዋና ጉድጓድ የቆፈረለት አስክሬን እንዲገባ ያደረገው ምን ያደረገው አበበ ራሱ ነው። ለምን ከአቅሙ በላይ የሆነ ብር አግኝተዋል። በአዲስ አበባ ደረጃ ቤት የሚገዛበት ብር ተሰጥቶታል። ከራሱ አልፎ የአጎቱ ልጆችን እንደፈለጉ የሚዝናኑበት ግቢ ተከራይቶ ነው፣ ሙሉ ግቢ ተከራይቶ ነው ያስቀመጣቸው። እንደፈለጉ እንዲሆኑ ነው ያደረጋቸው። ስለዚህ ምን አገባው? አቤል ቢጎዳ ቢታሰር ምን ቢሆን ምን አገባው? እውነት የወጡ ነው። አሁን በቅርቡ ሊያ እንደምትገኝ እርግጠኛ ነኝ። ምክንያቱም እነዚህ ሰዎች ከሊያ ጋር ይደዋወላሉ። እንዳያችሁት ከትላንት ወዳ የሊያ ጓደኛ ተይዛ ነበር። ሊያ ያለችበት እናገራለሁ ብላ ነበር። የሊያ ዋና እናቷ ሳትሆን ሁለተኛ እናቷ ያለችበት ቦታ የምታውቅ ልጅ ተገኝታ ነበር። ግን መጀመሪያ ይሄ የአቤል ዘበኛ ጉዳይ የሆነ ቦታ ላደርሰው ብሎ ነው እንጂ እያንዳንዱ ነገር ይወጣል። ልዑል ከልቡ የሰራ ነው። አቤል በቅርቡ ነፃ ይወጣል። እነዚህ ሰዎችን እንዳለ ይዋረዳሉ። የአቤል ነፃነት አቤልን ነፃ ወጥቶ ደስተኛ የምንሆንበት ጊዜ ሁላችንም አላህ ቅርብ ያድርግልን። ይህን አይደል የምንመኘው ሁላችንም? የአቤል ጉዳይ ያሳሰበን ሰዎች በሙሉ አቤልን ነፃ ወጥቶ ፍትህን አግኝቶ
ደስተኛ ሆኖ በቤቱ የሚኖርበት ጊዜ ቅርብ ያድርግልን። እዩት፣ ሰውን እንዳያምን ከሰው ጋር እንዳይኖር አንዳንድ የተረገሙ ሰዎችን ሰው እንጀራ ይዘጋሉ፣ የሰው ርስቅ ይዘጋሉ። አሁን አቤል ሰራተኛ እንዳይቀጥር ነው ያደረገችው። አሁን አቤል ዘበኝ እንዳይቀጥር ነው ያደረጉት። ለምን ሰው አያምንማ? ግን ስንት ሰርተው ለፍተው ቤተሰባቸው በላባቸው ቤተሰባቸው የሚያኖሩ ሰዎች እንዳይሰሩ ነው የሚያደርጓቸው። እንደዚህ አንዳንድ የተረገሙ ሰዎች እባካችሁ ጥሩ እንኳን ስራ ለመስራት ካልፈለጋችሁ በሰው ህይወት ላይ አትምጡ። የሰውን ርስቅ አትዝጉ። በእናንተ የመጣ ሆን አቤል ቤቱ ሰው እንዳይቀጥር ነው ያደረጋችሁት። ግን ስንት ስራ ፈለጋ፣ ስንት ስራ ያጣ ህዝብ አለ። በዛ ላይ ሀገራችን ችጋራም የሆነ ሀገር ነው። ሁሉ ተሯልጦ ቢኖርበት ሀገር ነው። ቁርስ በልቶ ምሳ የማይደገምበት ሀገር ነው ያለ ነው። ግን በዛ ላይ ክፉ ትሆናላችሁ። ሴጣን ያመለካችሁ ክፉ ትሆናላችሁ። ምክንያቱም ሴጣን አመልካችሁ እናንተ እንደፈለጋችሁ ብር ይሰጣችኋል፣ ትኖራላችሁ። ግን ሌላ ፈጣሪውን ፈርቶ በላቡ የሚኖር ሰው እንዳይኖር ነው የምታደርጉት። የእጃችሁ ግን በቅርብ ፈጣሪ ይስጣችሁ እንጂ ሌላ የሚባል ነገር የለም። አቤል ለማንኛውም ይሄ አንዳንድ መረጃው ስለወጡ ደስ ብሎኛል። በርቱልን የኛ ንቁ ጀግኖች። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ